ቃል የገባሽውን ፈጽሜ ከዛ አፋታቸዋለሁ። አለቅ እፋታሻለሁ። ሄዶ ልጁን እንትን ይበል ቪዲዮ ይስራ ምን ይበል ምናምን። እንደውም ልብስ ግዢለት ለልጁ ብሯን ስጧት የልጅቷን አንደኛ የባሏ ስለሆነ ማለት 1500 ዩሮ ስጫት። ከዛ በኋላ እፋታሻለሁ ካለበለዛ ግን አልፋታሽም። ለምንድነው የምፋታሽ? አልፋታሽም። በቃ ይሄንን አድርጊ። እሱ ላብ ቢሆን ጥሩ ነው፣ ካንቺ ላብም ቢሆን ችግር የለብኝም። ስጪ አለቀ። ይሄን ካደረግሽ ምንም አይደለ። ቪዲዮ ማየት አላማራችሁ ማኪ አምሮናል። ምንም አምሳንት ባሰጠው ሚቺ ዝም ብላ ነው ድራማ የምትሰራች ቀፋፊ። አይ እሱ ሳይሆን አይደለም ሄዳ ልጁን ታስጠይቅ። አታስደርግም። ያንንም እንዲያደርግም የምትፈልግ አይመስልም። ቃል ገብታለች። ቃሏን ካልፈጸመች ማለት ነው ችግር የለውም። ቃል ገብታለች፣ ጽፋለች። ቃል ገብተሻል፣ ቃልሽን ፈጽሚ። ልጁን ሄዶ እንዲያይ አደርጋለሁ ብለሻል። አንድ ስቴፕ የርሽበት ነገር አውቃለሁ። ሁለተኛውን ስቴፕ ሂጂ። አለቀ። ከዛ በኋላ ያለውን የራሳችሁ ጉዳይ። እኔም ሌላ ነገር እንትን አልልባችሁም፣ አላወጣባችሁ ምን አልልም። ቪዲዮንም ምኑንም ሁሉ ነገሩን ማለት ነው አላወጣም። ያለኝን ነገር አላወጣም። ስለሱ ነገር እዘጋለሁ። ይሄ ቃሌ ነው። በቃ አለቀ። የጠየቅኩሽን ግን አድርጊ። አለቀ። ካለበለዚያ አትበጠበጭም። ካለበለዚያ ግን ትበጠበጫለሽ። እየተበጠበጥሽ እንደጠላ እየተበጠበጥሽ ትኖሪያለሽ። አትፋቻት። ይቀፍ ይቀፍ። እሷን ከሚያቅፍ ሄዶ ልጁን የወለደውን ይቀፍ ይቀፍ። ቪዲዮ ያሳየን አቅፎ የራሷ ልጆች ትቀፍ፣ እሱም የራሱ ልጅ ይቀፍ። ኧረ አንድ ላይ ይቀፉ። ሁሉንም በህብረት ተደራጅተው ይቀፉ ወይ ይቀፉ። የእሷ ልጆችማ ምን ይጎልባቸዋል? ይቺ ምስኪን የእሷማ ገንዘብ ስላላት የሚያሽቋልጥላት ሰው ብዙ ነው። ያቺ ግን አንደኛ ገንዘብ የላትም፣ ሁለተኛ ደግሞ የሚከራከርላት ሰው የለም። ችግር የለው እንደምትሰማኝ እሱ ችግር አትጨነቁ። ምን አስጨነቃትና ነው ታዲያ ለኔ የምጽፍልኝ? ኧረ አንቺን የምትሰማ እንደ ጉድ ነው የምትሰማሽ። ከዚህ የበለጠ አንቺን ነው የምትሰማሽ። እንደ እኔ በጣም እየተከታተልኳት በጣም ነው የምትሰማሽ። ዝም በሏት፣ ዝም በል አትስማኝ። እኔ እንድትሰማኝም አልፈልግም። ለራሷ ስትል ታደርጋለች። ስለሰማችሽ እኮ ነው ቁጭ ብላ ልፍስፍስ እያለች ወርቅ የምትለው ሁሉ ነገር ውሸት ነው። ልጁ ምርጥ ልጅ ነው። እንደዛ ባይሆን ኖሮ እኔ ለደቂቃ አጠግቧ አልቀመጥም ነበር። ገና ነሽ እኮ። በአንድ ቀን መመስከር ይቻላል እንዴ? በአንድ ቀን ራሱ እኮ ሌሊቱን በሙሉ ሲሳደብ እኮ አደረ እኮ። አሳደርኩልሽ እኮ 2-3 ቀን ደግሞ ድጋሚ ስትደግሚ ደግሞ በቢላ ጦርነቱ በቢላ ወደ ቢላ እስኪገባ ድረስ እንጠብቃለን። የቢላው ጊዜ ራስሽ ትመጫለሽ። መተን እንጠይቅሻለን። ተሳደበ እንዴ? እኔ ከዛ በኋላ ትቻለሁ እንዴ? ቀላል ተሳደበ እንዴ? በስመ አብ አበደ አልኩሽ። አበደ ወለ በቃ ነገ ነው የምሰድበው አንቺን ነገ። ኧረ እኔ ከኔ ጋር ማን ምን አገባኝና ነው? እኔ እኮ ቁጭ ብዬ መበጥበጥ ነው ስራ። የበጠበጥኩት በጥበጥ እንዴ ለጂጂ ሄጄ ገና ኬኩ ሳይመጣ ማለት ነው የኔ እናት ከሰከሳል። እኔ ሞትኩኝ በሳል ዳንግጦ ነው። ምን ይከሰከሳል? መጀመሪያ መች ኬክ ገዙ? ያልጋው ኬክ ነው የተከሰከሰው። ወይኔ ሁለተኛው ኬክ ደግሞ እንትን ሆነ፣ የሆነ ስክራች አለው። በቃ ያልተሰኔ ሞትኩኝ በሳቅ። ሁለተኛውንም ኬክ ሲያሳይ አንደኛ አሳዘነኝ። መጀመሪያ ይሄው አይን በስተበት ምንም ልደቱን አክብሮ አያውቅም። የታባቱ ነው ልደቱን አክብሮ የሚያውቀው? እና ልደቱን ከልጁ ጋር አያከብርም። ልጁን ለምን ከልጁ ጋር ሄዶ ቢያከብር ኖሮ ያምርለት ነበር፣ ይሰምርለት ነበር። አይሰምርልም። አንተ ገና አይሰምርልም። ከዚህ ውስጥ ቢወጣስ ይሄ ሰውዬው ለራሱ መቀመጫ የሌለው ሰው እንደዚህ አይነት ፉክክር እልህ ምን ለራሱ ኑሮ ለምን ድምፁን አጥቶ የራሱ ኑሮ አያስተካክልም? ጅል ነው እንጂ ይሄ ሰው ቤት ነው የሚኖረው። አሁን ጥገኝነት ስለሆነ ወደ መራዊት ቤት ይግባ እኮ። ወይ ለራሱ መኖሪያ የሌለው ከዚህ ፉክክር አሁን ከጂጂ ጋር መፎካከር መሰለብ ሰው የራሷ ኑሮ ቁጭ ብላ ነው እሱ። ይሄማ ችግር አለበት። እሷም ታቁም እሱም ያቁም። እኛ አያገባም፣ በእነሱ መሀል አልገባም። ባይዘው ግን አሁን እኔ የምፈልገውን ያድርግ፣ እፋተዋለሁ። በቃ አለቀ። ቀላል ነው። እኔ በአንድ ቪዲዮ መፋታት ይችላል። እልን የተያያዝን እኔ እንዲመለስ ምናምን እኔ የምሰራው ነገር የለም። እናንተ እንደዛ አትበሉ፣ አትፍሩ፣ አይዟችሁ። የሰማሽኝ ነው? አይ እየሰማሁሽ ነው። ማንሽ አስቶ እንዳታስወጭኝ ቅድም ጀምሬ ነው እያስገቡኝ ያልኩሽ። አንቺ አያስገቡሽም እንዴ? እነዚህ ቅድም ጂጂ እያለች ነው። እኔ የሚገርመኝ
የአዲስ ዓለሙ ጠቋር ነው። የወለታው እንጭኒ ያለው የአዳ በሪያን ምንድን ነው እንደዚህ የሚያስጨውሽ? የሀገሬ ልጅ ምን ሆነሽ ነው? ምን አስጨወይ? አይ እና አንቺ እኮ ድሮ አብረን ዲበስ እንመታ ነበረ እኮ። ታዲያ አንቺ መተሽ ሽማግሌውን አግብተሽ እርሸን ምን? ቆይ እኔ ግን ወርቄ ኦሮምኛ አልፈልግም፣ በአማርኛ ምንድነሽ? ግን አብረን ያው እንግዲህ ይሄንን ሁሉ ድቤ መተናል። አንቺም ደግሞ እንትን የሰውየውን ልብስ አጣቢ እንደነበርሽ አውቃለሁ። ያ ምን አጣቢ ብቻ እኔ እናንተ ቂጣ ሁሉ ጋጋሪ ነበርኩኝ። ታሾፊያለሽ እንደ ረሳሽ እንደ አንቺ ደግሞ እኔ ማን እዛ ጋር አድርሶኝ ማን አድርሶኝ? እኔ እናንተ ፋንዲሻውን ማን ነው የሚያፈነዳው? እኔ እኮ አጅጂ ያላስገባሽ ብላኝ ነው እንጂ ምሱን ነግራታለሁ። አንቺ ጠዋት እንደነገርሻት አሁን ሰው እኮ አምንም አንቺን ጠንቋይ ነው የሚልሽ ነው። እኛ እዛ ነበርን፣ ስራ ነበርን፣ ተቀጥረን ነው ስንሰራ ተቀጥረን። የአዳ በርጋው ጋር ነበርን፣ የአዲስ ዓለሙ ጠቋር ጋር ነበርን። ጠቋር አባቡሌ ጋር እኔ ነኝ። ጠቋር አባቡሌ ጋር ነበርኩት። የውለታው ጋር ነበርን። አባቡሌ መንዙ ገበሬ አቤት አቤት ሲሸልል እኮ ሰውዬው እስካሁን ድረስ ይታየኛል። እኔ ግን እንደሚመችኝ ታውቂያለሽ፣ ይመቸኛል። እኔ አይነሳብኝም። እኔ ሲነሳባቸው አያለው ምን እላለሁ እንጂ በፍጹም ስሚ፣ እኔ የምልሽ ማለት ነው ዛሬ እኮ እንዳታስወጭኝ። አንቺ እኮ ቀስበስ አላስወጣሽም። እኔ እንዳታስወጣት አስቱካ ቤተሰብ ናት እና አብረን ስራ ስንሰራ እኔ ስልጣን ሰጥሻለሁ። እኔ አሁን ጂጂን የምትያት ማለት ነው። አሁን አንቺ አሁንም ታመልኪያለሽ እንደ አንቺ አሁን ጠቋር ጋር እኔ ቆይ ልንገርሽ፣ ጂጂ ማሽላ ፈልጋ ማፈንዳት አለባት። ማሽላሽ ይደፋ። ቆይ ልንገርሽ፣ በቆሎ ፈንዲሻ ሳይሆን ከቻለች ፈንዲቺ ማሽላውን አዩ ማሽላ ፈልጋ አፈንድታ ጓሮው ካላት ከጓሮ አደብራ ፈነዳስ እንደ አፓርታማ ነው እንትኗ። የምን እንደዚህ አንቺ አምላክ ሆነሽ ቀረሽ እንዴ? ይኸውልሽ እቺ ሴትዮ ግን አይናችን እያየ ከምትጠፋብን መቼም ልቡ ከኛ ፎንከኛ መጥፋት የለባትም እናት። ከዛ በኋላ ደግሞ ሌላ ነገርሽ ጎመን ዘር አድርጋ ለምሳሌ ታዝሮ በቃ እኛ እንደዛ ነው እንግዲህ ነገርናት። አንቺ ሁሌ እንደቀለድሽ እድሜ ልክሽን እንደቀለድሽ አይደለም እናቴ ትምትቀለለም። ካለዛ ግን ወደ ወይ ይወጋታል ወይ ትናንትና የፈረሰውን ትዳር የሆነ ነገር ይሆናል፣ ወይ እሱ ይሆናል። ከሶስቱ አንዱ አይቀርም። ጠውቃር እናንተ ስትናገሩ እኔ ደግሞ እንትን ታገኛለች። ይሄ ምንድን ነው እሱ? አሪቲ አይደለም። ቆይ ኮሰረት አሬም ኮሰረት። ቆይ እንትኑን ንገሪኝ። ጡንጅት ይሸጣል። አረቦች ሱቅ ፈልጋ ዛሬ ማታ ጥንጁት መታጠን አለባት። ግልጾ ልንገርሽ ነው። ከዛ ጥንጅቱን ከጣጠነች በኋላስ በቃ ከዛ በኋላ ነገሮች ሁሉ ትንሽ ቀዝቀዝ ይላል። ከዛ ደግሞ እኔና አንቺ ካልተከባበሩ እንቆሰቁሳለን። ያው ኧረ እኔ በቂ ነኝ። እኔ ቆሰቁሳለሁ። ግን እዚህ ቤት ያላችሁ ቀልድ አይምሰላችሁ። እኔ ባይዘዌ ይቺ ውሽማው ነበረች የሰውየው። እኔ ይኸውላችሁ እዛ ቤት ወርቄ ደግሞ አንቺ አንቺ ተቀጥረሽ አገልጋይ ያለሽ ማለት ነው። እኔ እውነት ከሰውየው ጋር እንደምትተኛ ያውቅ ነበር። አንድ ቀን በቀዳዳ ሳያችሁ ማለት ነው። ውሸት ጥሩ አይደለም። በቀዳዳ ሳያችሁ ማለት ነው። እዛች እሱ የሚተኛበት ላይ ሲያሻሽሽ አይቻለሁ። ምን እያደረገሽ ደግሞ ቤት እንደሚጣፍጥ አንቺ እኔ በሆነ ነገር እኔ እኮ እሱን አሁን አፍተ ፓፕት ያደረገኝ እና እኔ ያኔ ምን አለ ድንግልናዬን በሰጠሁት ኖሮ ኖርማሊ እኔን አይፈልገኝም። እኔ እኮ ልንገርሽ፣ እኔ ጋር እኮ ነው የደረሰ ወንድ በቃ በምንም አይነት መንገድ መፋታት ወይም ምን ሰርቶ ነው እንደ የለቀቀሽ? የሚመጡት ሴቶች ሁሉ አስወልዶ አቤት ግን እሱ ሰውዬ እኮ መቼም ማረሰው በይ ወርቄ እናቴ ትሙት እዚህ ሩም አስገቡኝ ስል አስገባት። ከዚህ በኋላ እቺ ልጅ ከኔ ጋር አገልጋይ ነበረች እዛ ተቀጥረን፣ ግን ሁሌ ደሞዝ አበድርኝ እንዳለች ነው። ብድር ትወዳለች። በዚህ አጋጣሚ ልንገራችሁ። ስሚ ወርቄ ግን ያኛው ሚስጥሩ የሽማግሌውን እንዳታወጪ ነግሬሻለሁ። ኧረ እኔ አላወጣም። እኔ ምን አገባኝ? ቆይ ልንገርሽ፣ እኛ የጅባት ልጆች ሚስጥር አንወጣጣ።
አይ ነው አንገታችን ይታረዳል እንጂ ኖ አይ ያለ ነው እኮ ይገጥማል እኮ ህይወት ነው ደግሞ ህይወት ሄደሻል ምንም ችግር የለውም ግን ያው አሁን እንደዚህ ምናምን ስለማቅ ማለት ነው ልንገርሽ እንትን ምንድን ነው እሱ ለጥሪ ሄዳለሁኝ ምን ልታረጊ አዲስ ዓለም ላሳድስ ነው ተሸፊያለሽ እንደ በቻው እንዴ አሁንም የምርሽ ነው ያመንሽ ነው አንቺ ግን እኔ ልሙትልሽ እኔ በእውነት እኔ በካሜራ ከፍዬ ነጠላውን ጃኖውን ባለ ሁለት መቅጃ ጀበናውን ሁሉን መጋስ አይሻለሁ ቤት ስገባ ሙች በይ የቸገራችሁ ነገር ኑሮ የተቆሳቃቀላችሁ ካላችሁ በጓሮ ብር አናግሩኝ እድሜ ለተቋራ አባቴ እንትን ትያለሽ ተቋራ አባቴ እናት እንትን ትያለሽ ማለት መንፈሱን ተረክበሻል አራውሪ አስቴር እኮ እብድ እኮ ናት እኮ ስሜ ሊገባ እኮ ነው ስራ ግቢ በቃ ቻው ሂጂና ሌላ ቀንተ ምንድን ነው የሰውየው መንፈስ ነው እንዴ ላይሽ ላይ ተቀመጠው እሱም መሰልሽ እኮ ወዝ በወዝ እኮ ነው ያደረገኝ ቅባቱን ረሽቶብኝ አሎ እኮ ነው አሎ ጠቋር አባቴ እብድ ናት ባይዘው እቺ ዝም ብላል እብድ የአውሮፕ ገብታ ይኸው ወይ ጉድ ሰው እግዚአብሔር ይቅር ይበላት እኔ አላምንበትም ባይዘው ልንገራችሁ እሷ እንግዲህ ካመነችበት መብቷ ነው በጌታ በኢየሱስ ስም እውነትሽን ነው አውቃ ነው አስቴር እንትን ጴንጤ ሆና ነበረ እኔ ማቀው አብልጣለች እሷ ዝም በሏት እሷ ቀልደኛ ናት ድሮም ቀልደኛ ናት አሁንም ቀልደኛ ናት ትቀልዳለች ሁሌ እንደቀለደች ነው እኔ ልንገራችሁ እና ይሄ ውሸት ነው እኔ አላምንበትም እግዚአብሔር እንትን ነው ኃይል አለው ብዬ ማምንኛው በኢየሱስ ስም አለች እውነት ነው እግዚአብሔር ኃይል አለው በእግዚአብሔር እመኑ ሰዎች በእውቀታቸው በምናምን መንፈስ እየጠሩ እንትን የሚሉትን እሱ ተውት እውቀት ሊኖራችሁ ይችላል ግን በዛ እውቀታችሁ ላይ ሌላ ነገር አትጨምሩ ለማለት ፈልጌ ነው ሚካ አውሪ አስቴር ቀልዳብኝ ወጣች አሁንማ እየመጡ ይቀልዱብኝ አይ በቃ